የዛሬው ፕሮግራማችን የተለየ ርዕሰ ጉዳይ ላይ ይዘን የቀረብነው በትግራይ እና የትግራይ እናቶች ዳግም ጭንቀት እንዲሁም እናንተስ ምን ትላላችሁ የሚል ሀሳብ ይዘን የመጣ ነው። በትላንትናው ዕለት የህወሓት መግለጫ እና የህወሓት የወታደራዊ አዛዦች መግለጫ ከተሰማ በኋላ ብዙ ነገሮች እየተሰሙ ነው። ከፍተኛ የሆነ ጭንቀት መኖሩን እኔም ባሰባሰብኩት መረጃ የሚያሳይ ሆኖ ነው ያገኘሁት። በጣም በርካታ ስልኮች ነው ያገኘሁት። በጂሜይልም በሌሎችም በዋትስአፕ በሌሎች ፕላትፎርሞችም ከትግራይ በቀጥታ የማገኛቸው ሰዎች የነገሩኝ ነገር እጅግ የሚያስፈራም ስለሆነ ትግራይ እና የትግራይ እናቶች ዳግም ጭንቀት በሚል የምናቀርበው ፕሮግራም ነው የሚሆነው። እናንተስ ምን ትላላችሁ የሚልም ሀሳብ እናነሳለን። የተወሰኑ የመረጥናቸው ሰዎች አሉ፣ ከነሱ ጋር እንነጋገራለን። የተወሰነ ሀሳቦች ለማንሳት እንግዲህ በትላንትናው ዕለት የህወሓት አስኳል የሆነው የፖለቲካና የታጣቂ አዛዦቹ ውሳኔ ከተሰማ በኋላ በትግራይ ውስጥ ከፍተኛ ጭንቀት ተከስቷል። ይሄ ጭንቀት ሌሊቱን በሙሉ የሰበሰብኳቸው እውነት ለመናገር በጣም አጭር ሰዓት ነው የተኛሁት። በርካታ መረጃዎችን ነው ሳሰባስብ የነበረው። የትግራይ እናቶች፣ የትግራይ ወጣቶች፣ የትግራይ አዛውንቶች፣ ነጋዴዎች፣ የመንግስት ሰራተኞች፣ መምህራን ወዘተ ዳግም ጦርነት ሊነሳ ነው በሚል ከፍተኛ መረበሽ ውስጥ መግባታቸውን ነው ያሰባሰብኩት መረጃ የሚያመላክተው። ይህንን መረጃ የሰበሰብኩት ከመቀሌ ዩኒቨርሲቲ መምህር የዘወትር የመረጃ የሚሰጡ መምህራን አሉ፣ ከእነሱ የሰበሰብኳቸው ነው። በጊዜያዊ አስተዳደር ውስጥ የህግ ክፍል የሚሰሩ ሙያተኞች አሉ፣ ከእነሱም አንዳንድ መረጃዎችን አግኝቻለሁ። በዛው እዛ ዙሪያ ያሉ ሰዎች የሚዲያ ተሳትፎ ያላቸው የህግ ሰዎች የሆኑ እነሱም ምናልባት አስፈላጊ በሆነ ሰዓት ስማቸውንም ፈቃደኛ ከሆኑ የምንገልጻቸው ይሆናል። በዛላምበሳ የሚኖሩ ከ3 በላይ ሰዎች ደውለው የፎቶግራፍም ልከውልኛል። በዛላምበሳ የሻዕቢያ ወታደሮችና የሻዕቢያ ያሰለጠናቸው የትግራይ ታጣቂዎች ከኤርትራ ወደ ትግራይ እየገቡ የሚያሳይ በዚህ በትልልቅ መኪኖች እየገቡ የሚያሳይ ነገር ልከውልኝ፣ አንዱን እንደውም በማህበራዊ ድረገጽ ላይ ፖስት አድርጌዋለሁ እና አሁን በዛላምበሳ በኩል የሻዕቢያ ወታደሮችና ሻዕቢያ ያሰለጠናቸው የትግራይ ታጣቂዎች እየገቡ መሆኑን የሚያሳይ ነገር ነው የደረሰኝ። የትግራይ ፖለቲከኞችንም አንዳንዶቹን ለማናገር ሞክሬያለሁ። የትግራይ አክቲቪስቶችን ለማናገር ሞክሬያለሁ፣ የፖለቲካ አመራሮችም። ስለዚህ ይሄ የሚያመላክተው ነገር በጣም ከፍተኛ ጭንቀቶች መኖራቸውን የሚያሳይ ነው። ምናልባት ሌሊት ላይ አቶ ጌታቸው ረዳም የጻፈውን አይቻለው። ምናልባት ከፍተኛ አደጋ መኖሩን ተረድቶም የጻፈው። በእኔ በኩል ምናልባት ማህበራዊ ድረገጽ ላይ ፌስቡክ ላይ ወዳጅ የሆናችሁ ሰዎች የሚከተለውን ነው የጻፍኩት። ከትግራይ ክልል የሚደርሰኝ አሳሳቢ መረጃዎች የትግራይ ወጣቶች፣ ነጋዴዎች እና ባለሀብቶች ክልሉን ጎርፍ ሆነው ለቀው እየወጡ ሲሆን ጦርነቱን በሚመራው በማዕከላዊ ኮማንድ ፖስት ትዕዛዝ እንዳይወጡ የተከለከሉ አሉ። በየቤቱ የወጣቶች አፈሳ ይጀመራል በሚል ኦልሬዲ አፈሳው ተጀምሯል። ይህን በማቀርብ ሰዓት ይጀመራል በሚል የትግራይ እናቶች ልጆቻቸውን እየደበቁና ወደ ገጠር እያሸሹ ነው። ሌሊቱን በዛላምበሳ በኩል የኤርትራ ወታደሮችና ሳዋ የሰለጠኑ የህወሓት ታጣቂዎች በጭነት መኪናዎች ወደ ትግራይ እየገቡ ነው። ይሄ የሚገቡትን የጭነት መኪናውንም እዛው
ድረገጼ ላይ አያይዤዋለሁ። ጦርነቱን የሚመራው ማዕከላዊ ኮማንድ ፖስት በትግራይ ክልል የሚገኙ ሚዲያዎችን፣ ባንኮችንና ኤርፖርቶችን ለመቆጣጠር ትዕዛዝ አስተላልፏል። ማንኛውም የትግራይ ታጣቂም ሆነ የታጣቂ አዛዦች ትግራይን ለቀው መውጣት እንደማይችሉም ትዕዛዝ አስተላልፏል። ማዕከላዊ ኮማንድ ፖስቱ ወደ ጀነራል ታደሰ ወረደ የሃይማኖት አባቶችና የሀገር ሽማግሌዎችን ለመላክና ስልጣኑን በገዛ ፍቃዱ እንደለቀቀ በይፋ ወጥቶ እንዲናገር ለማግባባት እየሞከሩ ነው። የፌዴራል መንግስቱ ምን እንደሚወስን እየተጠበቀ ነው የሚል በሌሊት በማህበራዊ ገጽ ያካፈልኳችሁ ነው ያለሁት እና ይህም በተመለከተ ዝርዝር ነገሮች ኢዜማም ዋዜማም በዚህ አጋጣሚ አውጥቷል። ዋዜማም የትግራይ ወጣቶች፣ ነጋዴዎች እና የኢኮኖሚ አቅም ያላቸው አካላት የጅምላ ሽሽት ዋዜማ ወጣቶቹን ያወጣው የህወሓት ኮማንድ ፖስት ውሳኔ በሚል ነው። ከዋዜማ ለምሳሌ ካነሳው ውስጥ በተለይ ወጣቶች በከፍተኛ ደረጃ ሽሽት እያደረጉ ያሉት ወደ መሀል ሀገር አዲስ አበባ መሆኑን ነው የሚያመላክተው። ኮማንድ ፖስቱ ወይም ይሄ ጦርነቱ የሚመራው ማዕከላዊ ኮማንድ ፖስት የሚባለው 9 አባላት ያሉት የጉዞ ክልከላ አድርጓል። ወደ አማራና አፋር ክልል የሚጓዙ ተሽከርካሪዎች ወጣቶችን በብዛት ጭነው ከኬላቸው ማለፍ እንዳይችሉ ዋና ዋና መንገዶች ላይ ኬላ ዘርግተው የያዟቸውን ወጣቶች ወደማይታወቅ ስፍራ እየወሰዷቸው ነው ያሉት። ከሃዲ ነው እያሏቸው ያሉት። ህገወጥ ኮብላዮች ነው እያሏቸው ያሉት። ህገወጥ ኮብላዮችና ከሃዲዎችን ይዘናቸዋል ብለው ነው ወደማይታወቅ ስፍራ እየወሰዷቸው ያለው። እኔ ያለኝ መረጃ አንዳንዶቹ ወደ ኤርትራ ነው እየተወሰዱ ያሉት ታፍነው ማለት ነው። ስለዚህ በጣም የሚያስፈራ ነገር ነው ያለው፣ የሚያሳፍርም ነገር ነው ያለው። አንዱን ወጣት ሳናግረው አምልጦ አዲስ አበባ የገባው አዲስ አበባ ከገባው እንዴት ገባ ብዬ ጠይቄው ነበረ። 100,000 ብር ነው የከፈለው። 100,000 ብር ለኬላ ላይ ላሉ ታጣቂዎች ማለት ነው። 100,000 ብር ከፍሎ ነው ወደ አዲስ አበባ እና ታጣቂዎቹ በየትግራይ የዋና ዋና መንገዶችና ኬላዎች ላይ ቆመዋል። መኪናዎቹ ሲመጡ ይይዟቸዋል። ጥያቄ እያቀረቡላቸው እያፈኑ ገንዘብ ያላቸውን 100,000 ብር እየከፈሉ ይለቋቸዋል። የሌሎቹን ግን አፍሰው እንግዲህ አሁን ባለው መረጃ ወደ ኤርትራ ማሰልጠኛ ጣቢያም እየወሰዱ እንደሆነ ነው እየተነገረ ያለው። ኮብላዮች እያሏቸው ነው፣ ህገወጥ ስደተኞች የሚል ስያሜ ይሰጡ። በነገራችን ላይ ከ8 ቀን በፊት የተሰራ ዜናም የትግራይ ዜና ሄዳችሁ ብታዩ ከሞላ ጎደል ይፋ አድርገዋል። ርዕሱንም ሄጃቸው ነበር። ኮብላዮችና ህገወጥ ስደተኞችን በቁጥጥር ስር አዋል ናቸው ብሎ ይሄ የማን ዜና ነው? የመንግስት የትግራይ ክልላዊ መንግስት ዜና ሆኖ የወጣ ነው እና ይሄ ኮብላዮች የሚባሉት ህገወጥ ስደተኞች የሚባሉት ወደ አዲስ አበባ የሚሄዱት ናቸው። ወደ ሱዳን ወይም ወደ ኬንያ ምናምን የሚሰደዱትን አይደለም። ወደ አዲስ አበባ ወደ ሀገራቸው አዲስ አበባ የሚሄዱትን ኮብላዮችና ህገወጥ ስደተኞች ነው እያሏቸው። ስለዚህ እነዚህም በቁጥጥር ስር አዋልን የሚል መግለጫም ነው እያወጡ ያሉት። ይሄ አንዱ የወጣቶች በተለይ ከፍተኛ የሆነ የሽሽት ከማዕከላዊ ትግራይ ከአጠቃላይ ትግራይ የመሸሽ ነገር በከፍተኛ ሁኔታ እየታየ ነው ያለው። ሁለተኛው አፈሳ ነው። አፈሳ በጦርነት በሚመራው ማዕከላዊ ኮማንድ ፖስት ትዕዛዝ የትግራይ ወጣቶች አፈሳ ተጧጡፏል። ይሄ አፈሳ ለውትድርናና ለግዳጅ የሚል አፈሳ ነው እየተካሄደ ያለው። ሁለተኛ የሰበሰቡት መረጃ እሱ ነው። ሶስተኛ ወደ ሰላማዊ ኑሮ እንገባለን ብለው ይሄ ዲዲአር የተሰራላቸው ታጣቂዎችን በግዳጅ እየመለሷቸው ነው ያለው። ዲዲአር ተሰርቶ በቃ ይበቃናል፣ ሰላማዊ ህይወት ነው መኖር ያለብን፣ የህልውና አደጋ መጥቶብሃል ብለው ተመልሰው እንዲቀላቀሉ ቤት ለቤት እየታሰሱ ነው ያሉት። አንዳንዶቹ አምልጠው ወደ አዲስ አበባ መጥተዋል፣ አንዳንዶቹ ተደብቀዋል፣ አንዳንዶቹ ተይዘው ወደ እነሱ ሄደዋል።
እንግዲህ ይሄ የሚፈጸመው ከዚህ በፊት እንደምታስታውሱት ዋዜማ ማንስቶታል መጋቢት 20 2018 ላይ ዶክተር ደብረጽዮን በይፋ መጋቢት 20 ላይ የተናገረው ንግግር አለ። የደብረጽዮን ንግግር ማለት ነው። ደብረጽዮን ምን ነበር ያለው? የሱ ነው ተጠቅሳለሁ። የጦርነት አደጋ አንዣቧል በማለት ወደ አዲስ አበባ በመሄድ የግፍና የእስር ሰለባ የሆንክ ያለህ የትግራይ ወጣት ስደት መፍትሄ እንዳልሆነ ልትረዳ ይገባሃል። በአዲስ አበባ ያለህ ወጣት ከብልጽግና ካራ እንደማታመጥ ተረድተህ ከሰራዊታችንና ከህዝባችን ጎን ልትወግን ይገባል የሚል ይሄ ደብረጽዮን ንግግር ነው። ደብረጽዮን መጋቢት 20 ሙትልን ነው እያለ እኔ አልሞትም፣ እኔ ልጆቼን ሌላ ቦታውን የላኩት መሞት አለብህ፣ ለምንድን ነው የምትወጣው የሚል የመጋቢት 20 2018 ንግግሩንም አይ ቲንክ ዋዜማ አስቀምጦታል። እና በአጠቃላይ ያለው ነገር ይሄን ነው የሚመስለው። የመጀመሪያ እንግዳችን አቤ ረታን ያገኘ ነው። በዚህ ጉዳይ ላይ የተወሰነ ሀሳብ ሊሰጥ እናደርገዋለን። አቤ ሰላም ነው? ይሰማል? ይሰማል። በጣም ደህና አለን። ዛሬ አንዱ ማነሳው እንግዲህ የትላንትና የህወሓትና የታጣቂው አዛዦችን ውሳኔ ተከትሎ ከፍተኛ ጭንቀት በትግራይ እናቶች በወጣቶች አካባቢ መታየቱን እየሰማን ነው። የትግራይ ወጣቶች በጎርፍ ከትግራይ ክልል እየወጡ ነው ያሉት። ይሄንንም ለመከላከል ኬላ በጅተው የትግራይ ወጣቶች እንዳይወጡ እያደረጉ ነው ያሉት። ከፍተኛ ፈሳን ያለው በጣም ከፍተኛ ውጥረት ነው ያለው እና በዚህ ላይ ተከታትለዋል ብዬ ስለማስብ ምንድነው አስተያየት? ቴክኒያ አስፈሪና አሳዛኝ ነገር ነው። ቲፒኤልኤፍ ፕሪቶሪያኑን ነገር ጥሶ ትግራይን ህዝብና ህብረተሰቡን በሙሉ እንደገና ወደ ጦርነት ለማድረግ ነው። እንደው ሰሞኑን የሚጫጫሰውን ነገር ትሰማለህ። ዳስ የተጣለው እዚህ ነው። አይታችኋል። እነዚህ እናቶች ባለፈው በቲፒኤልኤፍ ባደረገችው እዛ ውስጥ ሰቆቃ ውስጥ ነበሩ። እንደገና አሁን ተመልሰው ለሰቆቃ ውስጥ እንዲገቡ እየተደረገ ነው። ወደ ሌላ አካባቢ እንዳይሄዱ በር ተዘግቶ ሁሉን ነገር አድርገው አፈሳ በማለት ጦርነት እየከፈቱ ነው ያለ። ግን እስቲ ሌሎቹን የትግራይ ሚዲያዎችን የትግራይ አቀንቃኞችን ስማቸው። ዛሬ እነ ቴዲ ሚዲያ ነው እነ ቴዲ ዛሬ ይሄንን ላለመናገር ይሄንን ላለማሰማት የሆነ ነገር አስደውለው ሲያጫቸው ትስማቸዋለህ። ከሌ ዳስጥሷል ብለው ሄዳችሁ መስማት ትችላላችሁ። እኔ ራሱ ማቅሜ ገብቼ ነበር። ግን የሚያስገርመው ግን ማንኛውም አብዛኞቹ በማንኛውም የትግራይ ምንድን ነው ሚዲያ ምን የሚለው በሙሉ በዋናነት ቴዲን አንስቶ ይሄ ነገር ፈጽሞ እንዲነሳ የትግራይ ውስጥ ምንም ነገር እንደሌለ ግን ህዝቡ በሰቆቃሱ በጦርነት ውስጥ ሌላ ጦርነት ውስጥ ሊያስገቡ ጥረት እየተደረገ መሆኑን መናገር አለ። እንደውም አንድ ሰው መጥቶ ጠይቆት ነበረ ቴዲ እንዴ ታዲያ ጋዙን ምናምን ተከልክሏል ሲለው ታዲያ ለኢሳያስ ልንሰጠው ነው ወይ እኛ ከውጭ እያመጣን ሲለው በዛ ጭቅጭቅ ተነስቶ ነበር። እንዲነሳ አይፈልጉም። ሰቆቃው ግን የትግራይ ህዝብ ላይ ነው። እውነትም ሀዘንና ችግር አለ ብለን ካሰብ ትግራይ ውስጥ አሁን የሚነሳውን ነገር በጥሞና ተመልክተን ተቃውሞ ማሰማት መቻል አለበት። ኖት አንድ ዘፋኝ ዘፍኗል በሚለው አይደለም ጫጫታችን። አሁን ሪያል ህዝብ ላይ አደጋ ለሁለተኛ ጊዜ የሚያደርስ ነገር የተፈጠረው ለህዝቡም ብቻም ሳይሆን ለሁላችንም አካባቢ ላለው ቤተሰብ ለመከላከያ ማህበሪቱ ላይ ለሚነሱ ነገሮች ሁላ ሌላ ተጨማሪ አደጋ የሚያደርስ ግሩፕ እያለ አንድ ሰው ዘፍኗል በሚል ጫጫታ ውስጥ ነው የሚታየው። ይሄ ጽንፈኛው ምናምኖች ህግደፎችም እዛ አብረው ያጨበጭባሉ፣ ድለቃል። ዋናው ችግሩ ግን የት ነው ያለ? ከዚህ በፊት ራሱ ለተነሱት ሀገሪቱ ስላሉ ለዚህ ሁላ ምስቅልቅል ዋናው ሰብኮፉ ማን ነው? የት ነው ያለ? ለምን እነዚህ የትግራይ አክቲቪስት ነኝ የሚሉ በሙሉ ይህንን ለምን አያነሱ? ማን ነው ይህንን ችግር የፈጠረው? ቲፒኤልኤፍ የሚባል ግሩፕ አይደለም። ያንን ትተህ ወደማይረባ ጭቅጭቅ ውስጥ ገብቶ እሱን ለመደበቅ ዛሬ በዚህ ሰዓት ቲፒኤልኤፍ ይህን ባረገችበት በምታሳየው ሰቆቃ ሁኔታ ውስጥ ግን ምንድነው ስልክ ደውሉና መንግስት ጭቅጭቀው ወይም ስለሱ ከበሮ እንደልቅ ይሄ ነው እየታየ ያለው እና አሳዛኝ ነው።